ህፃናት ለምንድን ነው ትኩረት የሚደረግባቸው? ህፃናቶች ከሱስ ነፃ የሚፈልግ እነሱ በጣም ከምንም በላይ የሚፈለገው ከመጠጥ ከምንም በቃ ሁሉ ነገር ንጹህ ናቸው። ንጹህ ከህፃናት በጣም ትኩረት የሚደረገው ዋናው ነገር ይሄ ንጹህ ስለሆነ ንጹህ ናቸው። ከምንም አይጎዳም። የተጎዳ አይደለም። በመጠጥ የሚሆን በምንም ሲጋራው በምንም የተጎዳ አይደለም። ንጹህ ነው። ስለዚህ እነሱ ላይ ትኩረት እናደርጋለን። ግን በእነሱ ብቻ ሳይሆን ያዋቂም ያስፈልጋል። በእነሱም እንሳለን። እሺ ብለህ ተስማምተህ ይመጣል። ካላስወግዳለህ አታስወግድ። ማላስወግድ ከሆነ ካላስወገድህማ ልትወገድ። ማንም ያስወግደኝ እኔ ነኝ። ማስወገድ ማለት ቀላል ነገር አድርገህ ታወራለህ። በአፍህ ስታወራ እስከዛሬ እስቲ ስንት ሰው ያስወገድክ? ይሄን ብቻ መልስ። ምንድነው እኔ እየተፈጠረ ያለው? አስወግድ አልኩህ እኮ ጊዜ የለኝም አባኔ ሌላም ቦታ ላይ በዚህ መሳሪያ አንተ ነው ማስወገድ። እኔ አዎ ጭራሽ አንተ መጀመሪያ ማለት ነው። ኧረ በእናትህ ኧረ በቃ ውድ ተመልካቾቻችን ያው በትላንትናው መሰረት ቀጥታ ሄደን ነበረ። አሁን ቀጥታ ወደ ውስጥ ደርሰናል ማለት ነው። መሰብሰቢያቸው በጣም ውስጥ ነው። እስቲ ውስጥ ገብተን ደግሞ ያው አቶ በቀለ ላከን ብለን ነው የምንጠጋቸው እነዚህን ሰዎች። ከጀርባም አሉ ክሮዎቻችን፣ ውጭም ላይ አሉ፣ መኪና ውስጥም እየጠበቁ ነው ያሉ። እንግዲህ ከኛ የሚጠበቀውን ነገር እናደርጋለን። ስለዚህ ውስጥ ገብተን የሚፈጠሩትን ነገሮች እያንዳንዱ ወደ እናንተ የምናደርስ ይሆናል ማለት ነው። አብራችሁን ቆዩ እና ጠራዋለህ፣ እሱም ይገባል። ሰላም ነው? ሌናችሁ ሰላም ነው? አለን። ሞቱን ማን ነበረ ፈልገን የነበረው? ሞቱማ አንተ ነው? አቶ በቀለ ነበር የላከኝ። አቶ በቀለ? እሺ በሰላም ነው? አዎ ሰላም ነው። የሆነ ይላክ ካለ ምናምን ብሎኝ ነበርና እሱን ፈልገን ነው። እሺ ሞቱማ ነህ አይደል? በቃ እሺ ሞቱማ አንተ ነህ መሰለኝ። ጥሩ ያው አቶ በቀለ ነው የላከን። አንተ ጋር አንዳንድ ነገሮች ከሱ ጋር ሄዱና የሚመለመሉም አሉ፣ ህጻናቶችም የሚዘጋጁ አሉ እና እሱ ጋር ሄዳችሁ ያሉትን ነገሮች ከሞቱማ ጋር አውሩ። ስራውንም ስለ ስራውም እያንዳንዱ ነገሮች ያሳያችኋል። ያሉትን መረጃ ከሱ ጋር ቀበሉ ብሎን ነው ወደ አንተ የመጣ ነው። ያው መቼም አቶ በቀለ ወዳጅህ ነው ብዬ አስባለሁ። ለኛ አለቃችን ነው አቶ በቀለ። እሱ ብቻ ሳይሆን ሌሎችም አሉ። ያው ዋናው እሱ ነው። ስራ ባልደረባዬ ነው። በጣም ጥሩ ሰው፣ ሰራተኛ ትቱ ነው አቶ በቀለ። በጣም ሁሉም ሰው ይላል እንደዛኛ። ያው በቅርብ ጊዜ ነው ስራውን የጀመርነው። ስለ አቶ በቀለ ሲነሳ ሁላቸውም ያወራሉ። እናንተ እንደ አዲስ ነው ስራውን ጀምሩ ነው? አዎ አይ ጀምረነዋል፣ ግን ያው ስለ ስራው ሂደት ሞቱማ ያሳያቸዋል ምናምን ስላለን ሂዱና እሱ ጋር ፍተሻዎችንም ምልመላዎችንም እሱ ነው የሚሰጠው፣ ፈተናዎችን የሚሰጠው እሱ ነው ስላሉን አቶ በቀለ እንግዲህ ወደ አንተ የመጣ ነው ለዛ ነው እኛ። ምክንያቱም ያው ስራው ትንሽ ጥንቃቄ የሚፈልግ ስራም ስለሆነ እስቲ ያው አንተ ጋር ያሉትን መረጃዎች ንገረንና ስራውን እንዴት ነው መስራት ያለብን፣ እንዴት ነው መስራት የምንችለው የሚለውን ነገር ለመረዳት ነው። እሱም ጓደኛዬ ነው፣ እሱኛውም ጓደኛዬ ነው። ያው አብረን ነው ይሄን ስራዎችን የምንሰራው። ያው ስራው መቼም በቲም ስለሚሰራ ማለት ነው። እስቲ ግልጽ አድርጋ አስረዳን። ወደዚህ ስራ ለመግባት መጀመሪያ ጥንቃቄ ያስፈልጋቸዋል። ብዙ ነገሮችን
ነገሮች ትንሽ ሳያብራራላችሁ መቼም አይቀርም ስራው እንዴት እንደሚሰራ። መቼም አቶ በቀለ ዝም ብሎ ዘው ብሎ እንድትገቡ ያደርጋችሁ የሆነ ፍንጭ ይሰጣችሁ። ስለዚህ እኛ ጋር ለመስራት እቅድ ካላችሁ አላማውም ካላችሁ በጣም ትጉ መሆን አለባችሁ እና ሲስተማዊ ስራ ነው ይሄ። የኛ ስራ ዝም ብሎ በዘፈቀደ የሚሰራ ስራ አይደለም። ጥንቃቄ በጣም ያስፈልገዋል። ጥንቃቄዎች በጣም ያስፈልጋል። ራሳችሁን ጠብቃችሁ ነው ስራው የሚሰራው። እነዚህ ዝግጁ ከሆናችሁ መስራት እንችላለን። ግን መጀመሪያ ራሳችሁን ማወቅና ራሳችሁ ዝግጁ መሆን አለባችሁ። የኛ ስራ በጣም ከባድ ነው። እንዲህ እንደምታዩት አይደለም። ትንሽ ከበድ ይላል። በጣም ከባድ ነው። ከባድ ነው እና እንግዲህ እንኳን በሰላም መጣችሁ። ቋንደና ቆያችሁ። ምንድነው ማድረግ ያለብን ነው ጥንቃቄዎች? አሁን እንዴት እንደሚሰራ ሞር አቶ በቀለ ያው የነገሩን ነገሮች አሉ። ግን ይበልጥ ደግሞ ነገሮችን የሚያብራራላችሁ ሞቱማ የሚባል አለ ምናምን ብሎ ነበር የነገረን። ያው አድራሻንም በሰው ነው ያገኘነው። የተለያየ ቦታ ነበር የጠቆመን። በእርግጥ 2-3 ቦታ ሄደን ነበር ግን አላገኘንህም። ዛሬ ምናልባት አሁን በአጋጣሚ መተን እዚህ እንደ አጋጣሚ ተገናኘን እንጂ 1-2-3 ቦታ ፈልገን ነበር። ያው በቀላሉም ልናገኝ አልቻልንም። የስራው አንዱ አካል ነው። የተለያየ ቦታ ሂዱ ምናምን ብሎ እሱም ጥቆማ ስለሰጠን በዛም አማካኝነት ነው ዛሬ በአጋጣሚ እዚህ ተገናኘን። እንዴት ነው ጥንቃቄ የሚደረገው? አሰራሩ እንዴት ነው? ሰዎችንስ እንዴት እንደምትመለመድ እኛም እንዴት አድርገን መመልመል እንዳለብን ምናምን ብታስረዳ አሪፍ ነው። እሺ ያው መገኘቱ ላይ ምን መሰለህ፣ አሁንም በአጋጣሚ ያገኛችሁ እንጂ እኔ ብዙ ስራ አቶ በቀለ ብቻ ሳይሆን ብዙ በስራችን ብዙ ሰዎች ጋር ነው ምሰራ ያለሁት። አቶ በቀለ ብቻ ጋር አይደለም፣ ብዙ በጎን አሉ። ሰፋ ያለ ነው የኛ ድርጅታችን። ዝም ብሎ በአንድ ሰው ሁለት ሰው የሚሰራ ስራ አይደለም እና እነሱን ለማግኘት እሮጣለሁ። የግልም ስራ ላይ በጎን ምሰራው እሱም ያው አንዳንዴ ወጣ ብለህ ፈቀድ ታደርጋለህ። እና አጋጣሚ ሆኖ ዛሬ ተገናኝተናል። ተገናኘንበትን እንግዲህ ያው እስከመጣችሁ ድረስ ያው ባለው ነገሮች እነግራችኋለሁ። አካሄዱን በዛ መስራት ነው እና ያው ትንሽ ስራው ከበድ ጥንቃቄ ያስፈልጋል። በጣም ከባድ ነው ስራው፣ ከበድ ያለ ስለሆነ ያው እንደምታውቁት ያው መምህራኖች እንመለምላለን። ከዛም ቀጥሎ ነርሶችንም እንመለምላለን። በራስ መልምሎ ያመጣልናል፣ እኛም እንመለምላለን። ባለው ያለን ድርጅቶችን እናስፋፋለን። እዛ ቀጥሎ በመምህራኖች በኩል ልጆችን እንትናቀናለን። ያው እየመለመልን የምናመጣቸው ማለት ነው። እነሱ አሉ። እነሱን ያው በጥንቃቄ ከምንም በላይ ደግሞ ከህፃናቶች ላይ እንዴት መውሰድ እንዳለብህ፣ እንዴት እነዚያ ልጆች ማግኘት እንዳለብን ጥናት ያስፈልጋል። በጥናት በጣም የተደገፈ መሆን አለበት። ዝም ብሎ ያገኘው ሁሉ ህፃናት አይደለም የምታስበው። ስራው ሊበላሽ ይችላል፣ ስራ ሊጨናገፍ ይችላል። ስለዚህ እነዚህን ህፃናቶችን ማግኘት ያለብን ዘዴ መጠቀም አለብን። ታጠናለህ። ደካማ ጎኖቹንና የምታልፈበትን ያን መስመር ታጠናለህ። እዛ አካባቢ ላይ ያሉትን ታጠናለህ። ካጠና በኋላ በደካማ ጎን እነዚያ ህፃናቶች እየሰበሰብ እያመጣ የራሱ የሆነ መጋዘን አለ፣ ማቆያ። ከሱ ከዛ በኋላ የሚደረገውን ስራ ይቀጥላል። እነዚህ ልጆች በጣም ጥንቃቄ ያስፈልጋል። ምን አለ መሰለህ፣ ፈላጊ ሊመጣ ይችላል፣ ግን እዚህ ላይ ጥንቃቄ ያስፈልጋል። እዛ ላይ ቅድም ነቅዳለሁ፣ ደካማ ጎን ያልኩ ወይም አባት ላይ ኖራቸው ይችላል፣ በእናት ብቻ የሚያድጉ ወይ ደካማ፣ ሁለቱም እናት አባቶቻቸውም ደካማዎች ሊሆኑ ይችላሉ። እነዚያን ሰዎች ልጆች ወጠው መፈለግ ፈልጌ አፈላልጌ የሚለውን ሪስክ ወስደን ሰዎች አሉ እዛ ላይ
ሰዎች አሉ፣ ደካማ ጎኑን እንትን የሚሉ ሰዎች አሉ። አጥንተው ለእኛ መረጃ ሰብስበው የሚሰጡን ሰዎች አሉ። እነዛ በእነሳ ነው እኛ እየተጠቀምን ያለ። ይቅርታ አቋረጥ። ችግር የለውም። ያው ከኔ ደግሞ አንተ ብዙ ነገሮችንም አብራችሁ ነው የምትሰሩት? አዎ አብረን የምንሰራው እንደዚህ ነው። እንግዲህ ያው ስራው ይሄን ይመስላል። ከቻላችሁ መስራት እንችላለን። አሁን ቅድም ምን ስትል ሰማሁት? ህጻናቶቹ ላይ መውጣት ያለበት ነገር ለማውጣት ጥናት ያስፈልጋል አልክ። ከህጻናቶቹ አሁን እኛ ህጻናቶችን ሰብስበን አምጡ ልንባል እንችላለን። ህጻናቶችን እናመጣለን። ከህጻናቶቹ ምንድን ነው አሁን የምታወጡት እና ወደ መጋዘን ይወሰዳሉ አለ። ይኸውልህ ህጻናቶች ላይ ብዙ ነገር አለ። ኩላሊት እነሱን እናወጣለን። ምን አለ? ኩላሊትና አለ። እነሱን እንጠቀማለን። ከዛም ደግሞ የጉልበት ብዝበዛም እንጠቀምበት ቃል አይደለ? ከአንዱ እነሱ አንዱ ወደ አንዱ እያሸጋገርን የምናገኘው ያለን በሁለት በኩል ነው የምንጠቀመው ከነሱ። በመሀል ኩላሊትና ልባቸው የሚወጣ ሰዎች ያው ህይወታቸው የሚያልፉ ልጆች አሉ። እነሱ ያው ህይወታቸው ሲያልፍ እነሱ በቃ እንቀብራቸዋለን። አንዱ ራሳቸው የተዘጋጁ ያንን ስራ የሚሰሩ ልጆች አሉ። እነሱ ተዘጋጅተው ይህን ስራ የሚያስፈጽሙ ደግሞ የራሳቸው እንትን አለ፣ አስወጋጅ ኃይል አሉ። እኛ በብዙ ነገር ነው፣ በአንድ ብቻ እንደዚህ ብሎ አንተ ብቻ የምትሰራው አይደለም። አንዱ ከአንዱ እና እንደዚያ ነው። ያው እንደዚህ እያደረግን እንቀጥላለን። ያንን ጥንቃቄውን ይዘ እንትን ብለን እየሰራን ያለን ውስጥ እና እናንተ አሁን ከማህበራቻችን ውስጥ መግባታችሁ ጥሩ ደስ ይላል። ግን በጣም ጥንቃቄና መውጫ መግቢያችሁን መታወቅ ያለበት። እኔ አሁን ብዙ ጊዜ የማልገኘው ለዚህ። አዎ ዝም በሁሌ መቀይ ከሆነማ ሚስጥር ይወጣል። ሚስጥር ይህ ሰውዬ ምንድን ነው? እንዴት ነው? እዚህ ቤት የሚመጣ አዳዲስ ሰው አለ፣ ይህ ስራው ምንድን ነው ይባላል። አሁን አብዛኛውን ጊዜ ንግድ ቦታ መሄድ አለ። ንግድ ላይ ያለ አለሁበት ንግዶች አሉ። የእህል በረንዳ ምናምን አለ፣ እዛ እሰራለሁ። ከዛ ወደዚች ነው ያ ምን አለ መሰለህ፣ ያንን ከበር አድርጌ ነው እንደዚህ እየሰራሁ ያለሁት። ሸፍኝ አሁን ይህን ስራ ማነው እንዲሰራ የሚያውቅ የለም። እንደዚህ ጓዶች ብቻ በስተቀር ከነሱ ውስጥ ማንም ከጎረቤትም ከምንም የሚያውቅ ሰው አንድም ነገር የለም። እና ስንሰራ ሲሰሩ እንደዚህ በማያስባንን ነገር ነው እንጂ ዝም ብለህ ህፃናት እዛ ጋር ስላሉ አፍሻን ይህን እሰራለሁ ካልከባድ ማለባችን። አሁን ደግሞ የምታውቁት ያው ህጉም ትንሽ ከበድ ይላል። ኢትዮጵያ እኮ ከባድ ነው። አንተ የምትውልበትን አንተ ይህ ስራው ምንድን ነው በቃ አለ አይደለ? እንቅስቃሴ ሁሉ በቃ የተገደበ ነው ማለት ትችላለህ። አንተ መውጫ መግቢያ ሁልጊዜ ክትትል አለ። ስለዚህ በጣም ከባድ ነው። ከሲም ካርድ ጀምሮ ከሲም ካርድ ጀምሮ ከሱ ጋር ራሱ የምንገናኝበት በጣም ከባድ ነው። ስልክ አሁን ዛሬ የደወልኩበትን ስልክ አላገኘውም እና በስልክ ራሱ ስልካችሁን ራሱ ማስተካከል መቻል አለባችሁ። አሁን ዛሬ የተጠቀማችሁበትን ወይ ሳምንት ድረስ ሌላ ሲም ነው ቀይራችሁ የምትጠቀሙትና ያ ነገር አለ። ይሄ ህጉን ለማምለጥ ነው። አዎ ያው ምን ሰው ያው በአንዳንድ በኩል ስራ እንደዚህ ሲመጣ እዚህ ጋር ዛሬ በስልክ ወይ ለስራ ጉዳይ አውርተን ወይ እንደዚህ በሚስጥር የሆኑ ነገሮችን አውርተን ያው ስጋት ስላለ ከጀርባችን ያን ሲም ካርድ ቀይረን ደግሞ በሌላ ሲም ካርድ እንጠቀም። ከዛ ጀምሮ እንድጠነቀቁ ነው ለእናንተም አሁን እየነገርኳችሁ ያላችሁ ከስልክ ጀምሮ ማለት ነው። እና ያ ነው እና ይሄ ነው እንግዲህ ያለው። ከዛ ቀጥሎ ደግሞ ምን ያስፈልጋል መሰለህ? ብዙ ነገሮች ያስፈልጋል። እነዚህ በቃ እነዚህን ሰዎች ምናንቀሳቀስ ያስፈልጋል። እነማን? እነዚህ ህጻናቶቹን ከአንድ ወደ አንዱ የጉልበት ብዝበዛውንም ይሁን እነዚህ ልብ ኩላሊት የምናወጣቸውንም ይቅርና ነው። አሁን የሞቱት ህጻናቶች አሉ አይደል? እሱንም ማስወገጃ በሽፍን
መኪኖች አሉን ላይ። ኦኬ የራሳችሁ መኪና አላችሁ? ለጊዜው እሱ አለ፣ እሱን መጠቀም ትችላላችሁ። ኦኬ እኛ እሱን መጠቀም እንችላለን? ከዛ ራሳችሁን ችላችሁ ያን መኪና ገዝታችሁ መጠቀም። ግን እሱን ለምሳሌ ማያስባንስ በመኪና ብቻ ስለምትመሄድ ከባድ ምስጢራዊ ነገር ሆነ የሆነ ነገር መጠቀም አለብን። ምንስ ነው መጠቀም ይሁን ብዙ ነገሮች አሉ፣ መኪኖች አሉ፣ አምቡላንስም ሊሆን ይችላል መጠቀም ይችላል። ግን ከዚያ ይልቅ እነዚህ ለስላሳ መኪኖች አሉ አይደል? የቢራ ማስታወቂያ ያላቸው እነሱ ላይ ሽፉን ነው። እነሱ ላይ አሁን ምን ታደርጋለህ? የሆነ ድብቅ ቦታ ታደርግና ፊት ለፊት የምታሳየው ሌላ፣ ውስጥ ለሚሰራው ሰራ ሌላ። በዚህ አድርገህ ማውሳት ትችላለህ። እነዚህ ምንድን ነው የሚቀመጠው? የለስላሳ መኪና ከሆነ የለስላሳ ጠርሙሶችን ታደርጋለህ ፊት ለፊት። የቢራን ከሆነ የቢራውን አድርገህ ከፊት ከውስጥ እነሱን ደብቃለህ። ምንም ነገር የሚታይ ቀድሞ የሚታይ ቢራ ነው ተብሎ በቢራው ነው የሚሸፈኑት። ውስጥ ላይ ፓርቲሽን ክፍሎች አሉ። ኦኬ ፓርቲሽን አለው መኪና ውስጥ እሱ ተዘጋጅቶ የተቀመጠ ነው። እና ልክ እንደው ጥርጣሬና እንትን እንኳን መኪና ቢከፈት በሩ ፊት ለፊት ላይ የሚታየው ሳጥኑ ተሰጥቶ ነው የሚታየው። ያ ሳጥኑ ካልተነሳ ፓርቲሽን ተይዘው ሲወጡም እዛች ፓርቲሽን ውስጥ ነው የሚገቡት። ለማስወገድም ሲፈለግ ከዛች ውስጥ ታወጣለህ። የምትፈልገው ቦታ ወስደህ ታስወግዳለህ። እና እንደዚህ ነው እየሰራን ያለ ነው። ከሰራችሁ ጎበዝ ከሆናችሁ አሪፍ ቢዝነስ፣ በጣም ጠቃሚ ቢዝነስ። ምን ማደክምበት ድካም የለውም ማለት አይደለም። በጣም ድካም አለው። ድካሙ ምን መሰለ? ሲስተሙ ነው። ዋናው ሲስተም ነው የዚህ ስራ። ወይም ጉልበት ስራ አይደለም የምትሰራው። በቃ የቢዝነስም አታፈስበትም ማለት ይቻላል። ያው የተወሰነ ነገሮች ከቢዝነሱ ገቢ ይበል። ኦኬ ካፒታል ብዙ አይፈልግም። ስንት ነው አሁን? ምን አለ መሰለህ፣ እነዚህ ለዶክተሮች፣ ለመምህራን፣ ለጥበቃ፣ ለአስወጋጅ ነው ልጆችም እሱን ገዝታል። እነሱን ነግሬሃለሁ ቅድም። ሲስተም በቃ አፈና እያደረግን በሲስተም እንደዚህ በቃ አድርገን ልጆችን መምህራኖች ያመጡላቸዋል። የእነሱ ምን ከፍለው ለመምህራን በሰው። ስለዚህ እኛም አሁን መምህራኖችን መያዝ አለብን ማለት ነው። መምህራንና ልጆች ያው ግንኙነት አለ በብዙ ነገሮች ግንኙነት አላቸው። ከኛ ይልቅ ብዙ ነገሮችን ያውቃሉ። እና በዛ ነው ያው ነርሶች ደግሞ የሚያስወግዱ ያው ስራው የሚሰሩት እነሱ ስለሆነ ያው ክፍያ ይከፍላል። እንደዛ ግን በዚህ ነው የኖርን ያለ ነው ስራችን እያስቀጠለ። እና ትምህርት ቤት ውስጥ አሁን ጥበቆች በጣም የማይናቅ ስራ የሚሰሩት ሁሉንም ያው የልጆችን የአስተማሪዎችን ትምህርት ቤት ውስጥ ያሉት ጥበቆች እነሱ ብዙ መረጃውን የሚይዙት እንደ ቀላል የምናያቸው ናቸው። ጥበቃዎች አይደል? በጣም ብዙ ነገር መረጃ የሚሰጡን ጥበቃዎች ናቸው። እዛ ደግሞ ሆስፒታል ውስጥም ስንሄድ የሆስፒታል ጥበቃዎች ስለ ነርሶች፣ ስለ ዶክተሮች እያንዳንዱን ነገር እነሱ ነው ለኛ መረጃውን የሚሰጡ እና ለነሱ ቢሆን እንከፍላለን። አሁን የልጆች ደካማ ጎናቸው ማንን የዚህ የከሌል ናት ምን አይነት ደካማ ነች ምናምን እያንዳንዱን ነገር ጥበቆች ይሰጡናል። ነርሶች ላይ ያሉትን ሆስፒታል ስንሄድ እነሱ ነው መረጃውን የሚሰጡ። ያንን ነገር ነው እኛ እንትን ብለን ለስራችን የሚያቀሉልን ጥበቃዎች ናቸው ለማለት ፈልጌ። ኦኬ የሆስፒታልና የትምህርት ቤት ጥበቃዎች ናቸው ወይስ ሌላ ቦታም ጽዳቶችንም አሉ? አሁን ትምህርት ቤት ውስጥ ያሉ ጽዳቶችም አሉ፣ ሆስፒታል ውስጥ ያሉ ጽዳቶች። እነሱን እያንዳንዱን ያው ጥቅም የሆነ ገንዘብ ሰጣቸውና የተለያየ ኢንፎርሜሽን ለኛ ይሰጡናል። እኛ በእነሱ በመጠቀም ነው ስራችን የሚያቀሉልን እነሱ ናቸው። ኦኬ እና እንደዛ ስራው እንደዛ እያለ ያው ይቀጥላል መሰላችሁ። ከባድ ነው ስራው ላይ ጥንቃቄ በጣም ያስፈልጋችሁ። ብሎ ሩጦ እንደመግባቱ አሁን እንደተቀበልኳችሁ አይደለም። ከበድ ያለ ነው ስራውን ጥንቃቄ ልታደርጉት። እኔ አሁንም ያው በሱ ስም ስለሆነ እንጂ እናንተን መቀበልም አልችልም ነበር። ይከብዳል። ያው አምነህ ይህ ስራ አንድን ሰው መቀበል ይከብዳል።
ግን ያው እሰራለሁ ብላችሁ ለመጣችሁ እና በጓዴ ባንዱ በስራ ባልደረባ የተልካችሁ በመምጣታችሁ ነው የተቀበልኳችሁ። ያው እንግዲህ ስራውን እንደዚህ እያደረግን ማስቀጠል እንችላለን። ግን ዋና ጥንቃቄ እዚህ ጋር ማድረግ አለ። በጣም አጥብቄ የምነግራችሁ ጥንቃቄ። አዋይ ጥንቃቄው ስትል አቶ በቀለም ተጠንቅቃችሁ ሂዱ ሲለን ስንመጣ ራሱ ተሸፋፍነን ነገር ነው መጣ። መንገድ ቀያይረን የመጣ ነው። ቦታው ራሱ ስፍር ስንገባ ራሱ ነው የሚል ነገር ነው ያለውና ግር የሚያስብል ነገር አለው። ለጥንቃቄው ምንም የሚያሳስብ ነገር የለም። ግን ቅድም ወደ መጋዘን ይወስዳሉ ልጆቹ አልከና ወደ መጋዘን ከተወሰዱ በኋላ እነዚህ ልጆች ኩላሊታቸው በምን መልኩ ነው ሊወገድ የሚችለው? እስቲ እሱን ገልጽ አድርግልን። ምክንያቱም እኛ ያው ወደ ስራው ልንገባ ስለሆነ የስራውን መስመር ማወቅ ስላለብን። ኩላሊቶች በምን መሰለህ ቅድም ነገር ያለው ያዘጋጀናቸዋል መምህራን አሉ ያህል ከዛ ነርሶች በነርሶች ጉዳይ ነው ነርስ እንጂ እኛ ልናስወግድ አንችልም። ነርሶች አሉ። ከዛ የሚፈለገውን እያስወገድን የምንፈልገውን ነገር እንሰራ። በነርሶች ጉዳይ የምንሰራው ነርሶች አሉ። ያቀጥረን ያስመጣቸው ነርሶች አሉ እያለው መጀመሪያ በነርሶች ብቻ ነው የሚሰራው ወይስ ዶክተሮች አሉ? ይሄን ነርሶች አሉ። ከዛም ቀጥሎ ዶክተሩ ማለት ግድ ነው። ያለ ዶክተርማ አይሆንም። ነርሶች ምንድን ነው የሚሰሩት? ነርሶች ያው አብዛኛውን ጊዜ ምን አለ መሰለህ ልጅ ህጻናቶች አሉ አይደለ? የትኛው ያስፈልጋል ምን ይፈልጋል በቃ ሁሉ ነገር እነሱ ይላሉ። ከዛ አይነቱን ቼክ ያደርጋሉ። አይነቱ የሚያስፈልገውን ነገር ቼክ አድርገው ከዛ ዶክተራቸው ይመጣል። ከዶክተራቸው ጋር ኦኬ። የእናንተ ስራ እዛች ድረስ ማቀበል ነው። እኛ ሰዎችን እኮ አቀብለን የተሰራው ስራ ከዛ አንዱ ወደ አንዱ ቦታ እነሱ ምንም መስራት እንጂ ይህን ነገር እንትን ሊሉ አይችሉ። ዋናው በቃ አይደለ እኛ እናቀብላቸዋለን። ይህን ነገር ወደ መሄድበት እናንቀሳቀሳለን። አንቀሳቃሾች እኛ ነን። ኦኬ። እንትኑን ይሄ የተሰራውን እንዴት የሚሰሩት ሌላ አካል ናቸው። የሚሰሩት ሌላ አካል ናቸው። እኛ ደግሞ አንድ ወደ አንዱ እናንቀሳቀስ ወደ ውጭም ወደ ሀገራችን ጎረቤት ኬንያዎችም ውጭም እንልካለን። ሶማሌም ወደ ሶማሌዎች ጎረቤታችን ጅቡቲ፣ ሱዳን እንልካለን። እንዴት ነው የሚላከው? እሱን ተወው። የዚህ እኮ ቃል ኦኬ። ከአንድ ቦታ ከባድ ነው፣ በጣም ከባድ ነው። ያው የሀገራችን ህግ የምታየው ከባድ ነው። መሽለኪያ እኮ የለም። የመርፌ ቀዳዳ በለው በጣም እዛ ለመውጣት ያን ለማሳለፍ ህጉ ህግ እንዳይመስል። ህጉም አላላቢልማ እኮ ባንዴ ሁሉን ሰርተን ጨርስ ነበር። ግን ህጉ በጣም ከባድ። ቅድም እሱ እንትን አደረጋችሁ። በጣም ቢዚ በጣም ነው የምልህ። በጣም መሰናክል እንዳይመስል በጣም ከባድ ነው። እና ዋናው ከዚህ ላይ መጠንቀቅ ያስፈልጋል እንጂ አላል ይችላል። ግን ወደሱ ግን በጣም ያው እሱን የምታንቀሳቀስበት ኤሌክትሪክ እነዚህ ፍሪጅ ያላቸው ያስፈልጋል። በሱ ሲስተም ነው። ፍሪጅ ያላቸው ምንድን ናቸው? ኦኬ። ደግሞ ቤት አገቁት እሱ በሱ እንተሳል አትክልት ነው ወይ ብለህ በቃ አይደል? እነዚህ የማይበላሹ ነገሮች ማንቀሳቀሻ መኪናዎች በእነሱ ተጠቅመን ነው ይሄን እያስተላለፍን ወደ ሶማሌም ሱዳንም ጅቡቲም እያዳረስን እና ያው እንደ ጎበዝ ልጅ አለ ጋምቤላ ነው እሱ በጣም ጎበዝ ነው። እሱን ባሊዚንግ ስራ እንሰራው እና እንደሱ ጎበዝ መሆን አለባቸው። በጣም ታታሪ ነው። ምን በቃ ምን ልበልህ በጣም ታታሪ። ህጉን እንዴት አድርጎ ህግ እንዳይመስል የዚህ የኢትዮጵያ ህግ በጣም ከባድ ነው። ብዙ ሰዎች ግን ህጉ ኮላላ ያለ ነው የሚሉት። መስሎ በጣም ከባድ መስሎሃል። እንደዛም ነው የገባው። ተሳስተሃል ከሆነ በጣም ስህተት ነው። በጣም ከባድ ነው እንደው ነው ማለት የመርፌ ቀዳዳ መሽለክ በለው የዚህ ኢትዮጵያ ነክ አሁን ከባድ ነው። እሱማ ባይሆን እኛ ብዙ ስራዎችን እንሰራ ነበር። እነሱ ትንሽ ያው ከብዶን ቢሆንም እንደውም ጋምቤላ ያለው ልጅ እሱ በጣም ህግ ውስጥ ትንሽ ገባ ብሎ የወጣ ልጅ ነው እና ህጉን ስለሚያውቀው ያን ነገር ይሰራዋል እንጂ እሱ ባይሆን አይሰራም ነበር። ስራው በታሪክ አይሰራም ነበር። ግን እሱ ህግ ውስጥም ትንሽ እውቀት አለው። እዛ ውስጥ ገባ ብሎ የወጣ ሰው ነው። አካሄዱን ስለሚያውቀው
እሱን ይዘን የምንሰራው እንጂ በጣም ስራውማ አይሰራም። ስለዚህ እንትኖችን ይሄ ኦርጋኖችን ለማስተላለፍ ፍሪጅ ያላቸው መኪኖችን እዛ ላይ ምን አትክልት ምናምን ነው ያልከኝ? አትክልቶች ምናምን ወደ ኤክስፖርት አሳ ምናምን የሚደረግበት መኪኖች አሉ አይደል? አሳ እንደዚህ በዚህ አሳ ነው ተብሎ ያልፋል ወይ እና እንደዛማ ካላልፍ ምኑን ሸወድከውና ህግን በሱ ሲስተም ነው እንጂ ይሄ ነው ብለህማ ብዙ ነገር ፍተሻለሁ እኮ እሱም ከባድ ነው። ያው አሳም ብለህ መኪና ቀጥታ እኛ ብቻ ብሎ አይደለም ይሄድ አሳዎች አሉ ከነሱ እዛ ጋር እኛ ድብቅ አድርገን ነው ኦኬ እንጂ ያው ፍተሻው ከባድ ነው። አሳውንም ያዩታል። ግን እኛ በጣም ያው አስበንበት የገባን ነገር ስለሆነ በጣም በጥንቃቄ አድርገን ይሄን ነገር ደብቀን እንታሳለን እና ይሰራው እንደዚህ ነው። ከባድ ነው። እዚህ ደግሞ አካባቢም አዲስ አበባም ካለ እሷን ደግሞ ጀላቲ አቃደም መቀዝቀዝ በእነሱ እንጂ ዝም ብለህ ከባድ ነው። ህጉ በጣም ወጣው የህግን ነገር ልንገር በጣም ይከብዳል። እንዲህ እንደሚወራ ኢትዮጵያ እኮ ህግ የለም ምናምን ለሚለው እንዳሰበ እንደሱ ካለ አንድ ቀን አሰረ ማለት ተይዘ ነው ተባለ። የጀላቲ ያልከው አሁን በሱ ደግሞ ምን የጀላቲ እቃው ነው ወይስ እንደሱ አይነት ነገር ነው? እንደሱ አይነት እቃ ነች ማቀዝቀዣ። ኦኬ ቅርብ ቦታዎች ስደፍ የሚተለቅ ቦታ ላይ ታደርሳለህ። ስራው እንደዚህ እንግዲህ ያው ፍላጎት ካላችሁ መስራት ትችላላችሁ ከኛ ጋር እና ይሄ እንደዚህ ያለ መልካም ያው ጠያቂዎችስ የሉም? አሁን ልጆቹ ሲጣፉ ወላጆቻቸው ዝም ነው የሚሉት? ያው እንዴት ይላሉ ብለህ ታስባለህ? ልጅ አይደል አንደኛው ነገር ያለው እኮ በድክመት ነው የገባን ይላል። በደካማ ጎናቸው ነው። ዝም ብለን ልጅ ብቻ ስላገኘ አይደለም አፍሰምና መጣ እዛ አካባቢ ላይ ጥናት እናድርግ። እዛ አካባቢ የሚኖር ሰውን እንደዚህ አጥናነልና እናስጠናለን። ይከለ እንደዚህ ይሄ ልጅ እንዴት ነው ድክመት አለው በዚህ ይሄ እንደዚህ ብታደርጉ ያዋጣችኋል የሚለን ሰው እዛው እናቋቁማለን። አካባቢው ላይ በየሰፈሩ በየትምህርት ቤቱ ጥናት የሚያጠና ልጆች አሉን እኛ ያዘጋጀናቸው እና እነሱ እንደዚህ እንደ የከሌን በዚህ ተወስዱ የከሌ እንደዚህ ተወስዱ እንደዚህ ይሄ ያዋጣ እነሱ ሳያመጡልን ለምሳሌ አሁን የሰብስ ሰራተኛ ልትሆን ትችላለች። የሰው ቤት ሰራተኛ ልትሆን ትችላለች። ሰራተኛ ለባሏ ላይ ኖር ይችላል እና እሷን ልጇን እንትንልና እንወስድና ከዛ አንድ ሁለቴ ሶስቴ ብትመጣ ነው ጣቢያ። ከዛ በኋላ የት ነው ፖሊስ ጣቢያ አንድ ሁለቴ ብትሄድ ነው። ኦኬ ለማይኖራትም ለምን ተሯርጦ ስለምትኖር ለዛ በዛ የተነሳ በቃ ልጇን እንትንልና እኛ እንትንላለን እና ያ ነው እንጂ ቀጥ ብለህማ እንደዚህ ቢሆን እስካሁን ድረስ የከተማውን እንዳለ ህፃን ጨርስ ነው። እና ብዙ መሯሯጥ ማይሉትን ነው። ብዙ መሯሯጥ አቅማቸው ገፍቶ የማይሄዱብን መርጠው የሚያመጡልን ሰዎች አሉ እና እነሱን ነው እንጂ ዝም ብሎም አይገባም። ፕሮብሌም ከባድ ነው በጣም። እሱም ብዙ ነገር ነግረዋል ይጠይቃሉ። ታዲያ እናንተ ምን ምላሽ አላችሁ? እንደዛ ሲመላለሱ ምናምን እንሄዳለን እኮ አብረን ጥናቱ የሚያጠና ሰው አለ። እንዴት አሁን ይሄ አካሄዱን ታያለህ። ከበድ የሚል ከሆነ የሆነ በቃ አለ አይደለ እዛ ሰውዬ ላይ ከባድ እርምጃ ደግሞ መውሰድ ትጀምራለህ። ማንገራገር የሚባላል ማስፈራሪያ። አንተ በአንድ ልጅ እንደዚህ ካልፍ አንደኛውን ልጅ ያሳጣለህ ብለህ ኦኬ ያንተ ማንገራገሪያ ደግሞ እኛ ስራችን ብዙ ነው ይልና እና በዚህ ነገሮች ያን አሁን የያዝነው ልጅ አጥብቀው ጠበቅ ሲያደርጉ እኛ እኮ ፖሊስ ጣቢያ አለን። የራሱ ጣቢያ ላይ ያለ ሰላይ ይሰል ያን ያጣናል በየቦታው አለ እና ስለዚህ ይሄኔ እንደዚህ መረጃ አለ ዛሬ ይለናል። ከበድ ያለ ነገር ከሆነ እኛ ደግሞ እዛ ሰው ጋር እንደዚህ አንደኛው ልጅ እናሳጣሻለን እንላለን። ኦኬ ያው አንዱ ስለተወሰደ አንዱ እናሳጣሻለን። ኦኬ የሚቀጥለውም ልታርጭ ትችያለሽ። ተስፋ መቁረጥ ሌላ ፍራቻ ይመጣል። ኦኬ ያኔ ከዚህ
አሁን አንድ አካባቢ ይህን ሰርተናል ያ ሰው ተሆነ ተብሎ ልጅ ምናምን ብላ ለዘዝትንና ነገሮችን ወደ ህግ መመላለሱን ታቆማለች። ህግ ደግሞ ያው ተከታትለህ ጉዳይን ካላስፈጽም ሊፈጽምልህ አይችልም። እሱን ብሎ በየጊዜው መረጃ ሰጠህ የሆነ ነገር በዚህን ቀን ነው እንደዚህ ሆኖ ጠፋ ልጅ ብለህ ካላስረዳ ህግ ፈልጎ ሊያገኝልህ አይችልም። ዝም በዚህ ነው ሲስተም እየሰራ ስራው ከባድ ያ ባለፈው ነው የመሰረት ልጅ የመሰረት ልጅ ናኦልን ወንድ ልጅ ነው ወስተርንባትና ሴት ልጅ ደግሞ አለቻት። የ4 ዓመት ልጅ ታማሚ ነች፣ ኦቲዝም ታማሚ ነች። እና ልጁን ስንወስድባት በጣም ከባድ ፈተና መጣብን። በጣም ከዛ በኋላ ያው ከሱ ጋር ተነጋግረን ልጅቷን እንወስድብሻለን ብለን በማስፈራራት ዝም እንድትል አደረግን። ኦኬ እየደወላችሁ እየደወልን ልጅሽን ጭራሽ ባዶሽ እንዳትቀሪ ልጅሽንም እናሳጣሻለን፣ አርፈሽ መቀመጥ ካለብሽ አርፈሽ ቁጭ በይ ምናምን ነገር አልና በዛ ነው በቃ እንትን ያለ አስፈራርተን ዝም እንድትል ያደረግናት እንጂ በጣም ከባድ ፈተና ነበር የሷ። ምን አድርጋለች እሷ? ምን ከባድ ነገር ስትል ያው ጥናት ተፈጽሞባት ከሆነ እንዴት ነው? ቤተሰብ የላትም ባል የላትም ነው? ባል የላትም ግን የተለያዩ ሰዎች በቃ በቤታችን አቅራቢያ ይመጣሉ እና በቃ ትኩረት እኛ ላይ ነበር። በጣም ብዙ ሰዎች ይመጣሉ እና ምንድነው የሆነ ሰው እንትን ብለን አስጠግተን ስንል የሚወራው ነገር የሷ ልጅ የተወሰደው እንደዚህ ቤት ነው ምናምንና የሆነ ጭምጭምታ ወሬ እንሰማ ነበር እና ያንን ነገር እንትን እንድትል በቃ ተከታታይ ሰዎች እንደዚህ ሲመጡ እንደዚህ ድጋሚ ወሬ ስንሰማ መጨረሻ ላይ እሷ ጋር ሰውም ልከን በስልክም ደውለን በቃ ዝም እንድትል አደረግናት። ከዛ በኋላ ድምጿ ጠፋ ያለው ፖሊስ ጣቢያ ትመላለስ በጣም አልኩ። ፖሊስ ጣቢያ ሄደች የልጅ ጉዳይ ምን አደረጋችሁት ምናምን ስትል ፖሊስ ያው ህጉን ነገር ያለው ቅድም ህጉ እንኳን እቺን ነገር አግኝቶ ህጉ ከባድ ነው ብያለሁ። ከባድ ነው በጣም እና ብዙ ክትትል ያደርግብን ነበር። ክትትል በጣም እንዴት ነው ምናምን ብዙ ነገር በቃ እያደረጉ በቃ ሁሌ እሷም ክትትል ጀመረች። ያው አቅም የላትም ግን ባላት ግፊት ነው ሰፈሩ ላይ እንዴት ልጅሽ ጠፍቶ ዝም ትያለሽ ይሏል። እሷ እኮ አቅም የላትም ትተዋለች። ግን ልጅሽ እንዴት ጠፍቶ ዝም ትያለሽ ብሎ በግፊት በቃ ሁልጊዜ አጠፋም ፖሊስ ጣቢያ እኛም ፍራቻ ይሄ ነገር ቀድመን ማጨናገፍ አለብን ብለን በትልቅ እርምጃ አንድ ልጅ አለች እሷም ጊዜና በሷ አስፈራርተን ጻት ትላልቅ አርገን ይሄ ስራ ተከናውኖ አሁን ያው ከእንትን ነፃ ሆነን እሷም አሁን ዝም ብላለች። ዝም ብላ ያው አንዱ ልጇን ይዛ እየኖረች በዚህ ነው የስራውን እየሰራ ነው። እንደዚህ ነው የሚሰራው። ስራው እንደዚህ ነው። እና ደግሞ እናንተም ሁለት ናችሁ ጎበዛችሁ። እኛም እሱ ጋር ነው እየተመካከርን እየሰራ ነው ያለን። እኔ በሌለሁበት እሱ ጥናት ያደርጋል አካባቢ ላይ ምን አለ። ልክ እኔ አሁን ለዚህ ቤት ለመምጣት እሱ አካባቢውን ያጠናል። ኦኬ ይሄ እንትን መኖሪያ አይደለም። ይሄም እንዲህ አንድ እንግዳዎችን መቀበልበት እናንተ ሲመጡ እንደዚህ ነው ውይይት የምናደርግበት ነው። መኖሪያ የት እንደሆነ መኖሪያ እኛም እኮ 1-2-3 ቦታ ፈልገን ነበር ሌላ ቦታ። ለዛ ነው እንትን ያልተገኘው። ኦኬ እነዛኞቹ እኛም የሄድንባቸው ቦታዎች እንደዚሁ መቆያዎች ሰው የምታናግርባቸው ቦታዎች ናቸው። መኖሪያ ቤትን እናንተም አታውቁ እንኳን ሌላው ሰው ለማሳወቅ አይቻልም። እናንተ ነው የምትኖሩበትን ማሳወቅ የለባችሁ። ኦኬ እኛ ከባድ ነው እኮ ይህ ስራ ዝም ብሎ በቀላል ስራ የሚሰራ እንዳይመስልህ።
ብዙ ነገር አለበት። ከባድ ስለሆነ ያው ጥንቃቄ ያስፈልጋል። ሌላ አሁን ከቤት ውጭ ሌላ ምንድን ነው መጠንቀቅ ያለብን እኛ ማድረግ ያለብን ነገር? ውጭ ላይ ያው ገንዘብ ያስፈልጋል። ገንዘብ አሁን እንዴት ማውጣት ማለት ያስፈልጋል። ይህ ስትሰራው ሰርተህ የሰራኸው ስራ ገንዘቡ እንዴት በእጅ የሚገባውም አለ። ይህም ህጉ ከባድ ነው። ህጉ በጣም ከባድ ነው። 500 ሺህ ብር አንተ ቢላክልህ ከየት ነው ዛሬ ጠናለህ እያዝ። ስለዚህ ብዙ ሰዎቹ ጋር ታሰፋና በሰው ብር ልታስብ ትችላለህ። ከፋፍል መቼም ጠብቀን 1 ሚሊዮን 500 ሺህ ብር ሊላክልህ አይችልም። እና ገንዘቦችን በሆነ ነገር አድርገህ ነው እንጂ ማግኘት የምችለው እና ደግሞ ገቢ ሊኖራቸው ገቢ ማለት ገቢ ከዚህ ስራ ውጭ ያውቀው መንግስት ያውቀው። አሁን እኔ እህል በረንዳ ላይ ብያለሁ። አብዛኛው ማንቀሳቀሰው በዚያ ኦኬ። አዎ እህል ከክፍለ ሀገር አመጣለሁ እላለሁ፣ ወደ ውጭ ኤክስፖርት አደርጋለሁ እላለሁ። ገንዘቡ እህሉ ላይ ብዙ ገንዘብ ስላለኝ እዛው ማስተላለፍ እኔም አሁን ጌም ዞን አለኝ። ጌም ዞን ነው ከፍቼ ቀላል አይደለም። ጌም ዞን የሚያስገባው በቀን እስከ 150 ሺህ ምናምን ድረስ አስገባለሁ። እና ያው ያንን ነገር ከበር የሚያደርግልኝ ሌላውን ስራ ስራ ኦኬ። ከዚህ የሚመጣው ገንዘብ በዛ እናንተም እንደዚህ አይነት ነገር ከቨር ፔጅ ያስፈልጋችሁ በዚህኛው ብቻ ገንዘብ ልታገኙማችሁ ስራው ማይከድ ከባድ እና ከጎንዮሽ ስራ ነው። ያ ሲሆን የገቢ ምንጭህ አለው ተብሎ ይሄ ትመጣ የሚባል ነገር በጣም ከባድ እኮ በጣም በብዙ ነገር ከአንድ ወደ አንድ ባንክ እኮ ማቀየራችን እንደዛም ነው። እኛ ደግሞ ምን እናደርጋለን? ወደ ውጭ ምንልቃቸውን እነዚህ ኩላሊትና ደሞች እንትን ኩላሊትና ልብ ስንልክ ውጭ ምንልከው ቀጥታ ብሩ እንኳ ይገባል ይቅርና እኔ እንኳ አሁን እያለኝ አላደር እንግዲህ ይውጣል እሱ ሲስተም ትፈታል። አሁን እዚህ አፓርታማዎች አሉ አይደል? ሪስትሮች እነሱ የሚሰራ ተብሎ በስ ይላካል። ከዛ እንደሱ እንዲህ እዚህ ውጭ ዲያስፖራዎች አሉ አይደል? እነሱ ብር ይልካል። ሲልኩ ቀጥታ ብሩ እኔ ጋር አይደለም ሪስትሮች ሪስቴት ምናምን እሱ ይገዛል ወይም ይሳል እንገዛለን። አሁን የተጀመሩ ከተማችን ላይ ብዙ ሪስቶች አሉ። እነሱ እንገዛን ከዛ በኋላ ያንን እንደምንም አድርገን ሽጠና ሰው ተቻች ይገባል እንጂ ቀጥታ ብሎት ይዘህ መግባት አይቻልም። ኦኬ ከባድ እኔ እያለኝ ነው ብለህ ብያለሁ። እንግዲህ ህላለ ብዙ ፈረንዶች ወደ ውጭ ካለ ብያለሁ፣ ግን ከብዳል፣ ከባድ ነው። ጥንቃቄ ማድረግ ያለበት ሲስተሞችን እየፈጠር መስራት እና እናንተው ይሄንን መጠቀም እነዚህ አይነት አካሄዶችን ስልት መጠቀም አለ። ሌላስ በምን አይነት መንገድ ነው ገንዘቡ የሚገባው? ገንዘቦቹ ብዙ አካሄዳ በብዙ ነገሮች እያቆራረጥኩ እያለሁ አቆራረጥ ባንዱ ለመሰለህ ብዙ ቴክኖሎጂ የተረቀቀ አይደለም። ዋሌቶች አሉ፣ በእነሱም ከፍተህ ማንቀሳቀስ ትችላለህ። ዋሌት ምንድን ነው? ዋሌት አሉ የውጭ ገንዘብ መገበያዮች አሉ። እንደዚህ የምንልባቸው ባይናንስ አሉ ብዙ። በእነሱ ታንቀሳቀሳለህ እንጂ ዝም ብለህ ቀጥታ ከባንክ ወደ ባንክ አትችልም። ከብዷል። በጣም ከባድ ነው። ይህን ሲስተም መጠቀም አለባቸው። ይህን ከተጠቀማችሁ እነዚህ ሙሉ የምታሟሉ ከሆነ መስራት ይቻላል። ስራውን እኛም እንደዚያ ነው እያስከተልን ያለ። እናንተም በዚህ መሰረት ትሰራላችሁ፣ እንሰራለን። ግን ክፍተት ሊኖር አይገባም። አንተ ያንተን ሚስጥር መያዝ አለብህ። እሱና እኔ ስንሰራ አንድ ቀን እንኳን አሁን ጊዜ ያው ገንዘብ ያማልልሃል። ገብቷል አይደለም? እንዲህ ነው እሱ እዚህ ውስጥ አስገብቶ ብለህ እርስ በርስም እኮ ሚስጥር ልታወጣ ትችላለህ። ይህን ጥንቃቄ ያስፈልጋል። መጀመሪያ አብረህ የምትሰራውን ሰው ማወቅ አለብን። አሁን እኛ ቅድም እንዳገቡ ብዙ ግብ ተዋይ ምናምን ስንል የነበረው ለዚህ ነው። ጥንቃቄ ያስፈልጋል። ብዙ ሰው አሁን ገብቶ ሰላይ የሚባል ህጉ ከባድ ነው ብያለሁ። አሉ ሰላዮች እንዲገጥመዋል። ከደህንነት ውጭ በአካባቢ
ሰላይ የሚሰልሉ አንተን መውጫ መግቢያ ምን ይሰራል ምንድነው ውሎ ህጉ በጣም ከብዷል ነው የምላችሁ። ህጉ እና ከባድ ነው። እንደዛ እያደረግን ነው ያው እስካሁን ያለን አሁን እንደ 2-3 አመት ሆኗል እየሰራን ያለን እና ይሄን ሲሆን እንደ የገጠመን ነገር ምንም ፈተና የለም። ኦኬ ሰላይ ምናምን እንትን ብሏችሁ ያውቃል በጣም እንጂ እና እነሱ ላይ ምን አይነት እርምጃ ነው የሚወሰደው? ያው ምን አለ መሰለህ ትንሽ እኔ ብዙም ያው ወደ ንግዷም ስላለች በሷም ያው ስሜ የታወቀ እና ያው እሱም አሁን ቅርብ ሰዓት ላይ እንትን ከፍቶ በዚህ ግን ስራ ላይ ናቸው። በቃ ያው እንደዚህ ምናምን ያው ብዙም ፈተና የሚመጣ ፈተናውን በስራ ላይ ልክ ነገሮች ከበድ ባሉበት ስራ ላይ ነው። ኦኬ ይሄን አቆምና ጋብ እናደርገዋለን። እሱም ስራ ላይ ያሰራል። እንደዚህ ሲስተም እየፈጠርን ነው እየሰራን ነው። በመሀልም ሚስጥር እንትን ለማውጣት ሚስጥራችን የሚያቅሰውን ካለ ይወገድ። ኦኬ ከሚስጥራችን የሚያቅሰው የሆነ ነገር እንትን ካለ እሱን እናስወግዳለን። ከሱ ጋር በመነጋገር ሰው ክትትል የሚያደርገን ሰው እናስወግዳለን። እንቅፋት የሚሆን ሰው ያስወግድን ነው እዚህ የደረስን። ስለዚህ እኛ አሁን እንዴት ነው ማስወገድ ያለብን? የማስወገጃ ነገሮች ያው መሳሪያዎች ምናምን ያስፈልጉናል። እንዴት ነው መሳሪያዎችንስ ማን ነው የሚሰጠን? ይሄንን ጉዳይ ያው ስንሰራ እንቅፋቶች ይኖራሉ፣ ለማስፈራራትም ለማስወገድም። እንግዲህ ቅድም አስወጋጅም አለን ብለኸኛል እና ይሄ አስወጋጆች ካሉ እኛ እንዴት ነው በዚህ መሳሪያ ያስፈልጋሉ የሚሉትን ነገሮች መታጠቅ ያስፈልጋሉ የሚሉትን ነገሮች እስቲ አብራራልንና ያው እኛም መጠንቀቅ ስላለብን ማለት ነው። አሁን መሳሪያ እኛ የሚያቀርቡልን የተለያየ አካላቶች አሉ። ከነሱ መሳሪያዎችን እንወስድና መሳሪያ መያዝ ላለበት የምንሰጠው በጣም ለኛ ታማኝ የሆነ ሰው ነው መሳሪያ የምንሰጠው እና መሳሪያ የሚያቀርብላችሁ አሁን መሳሪያ እናንተ ስትፈልጉ በእኛ በኩል ሰዎች አሉ። እዛ ቦታ ላይ እንሄድና ይሄን ያህል ትእዛዝ እናዛቸዋለን። ያን ትእዛዝ ይሰጡናል። በዛ ትእዛዝ መሰረት ያመጡልናል። ያን መሳሪያ መያዝ ላለበት ሰው ነው የምንሰጠው። በጣም ለኛ ታማኝ የሆኑ ሰዎች አሉ። ከኛውን ከእምነታችን የሚያፈነግጡትን ነው በመሳሪያ የምናስወግዳቸው። ሚስጥራችን የሚያውቁትን የሆነ መጠራጠርና በጣም ተከታትለን ከደረስንባቸው እነሱን ነው የምናስወግዳቸው እና እኛ መሳሪያውን የሚያቀርቡን አሉ ግን እነሱ ጋር ለመድረስ ከባድ ነው። በጣም ብዙ ትኩረት ብዙ ጥንቃቄ ያስፈልጋል እነሱ ጋር ለመድረስ እና ቀስ ብለን በተለያየ መንገድ ነው ሄደን እንትን የምንለው እና መሳሪያ ለመድረስ ስትፈልጉ በእኛ በኩል እነሱን እናሳያችኋለን። ችግር የለው። ዋናው ወደ ስራው ግቡ እናንተ እንጂ ይሄን አሟላችሁ መግባት ትችላላችሁ። ምን አለ መሰለህ ሀብትም ካላችሁ እንደኔ እንትን ቢኖራችሁ ይሄል በረንዳ ነው። ለምሳሌ ያው በሀብት እንዳለ የታወቀ መሳሪያ አለኝ የተመዘገበ የተመዘገበ ስላለኝ አለኝ ራሴ ጥበቃ በሱም ላይ ሱቅ ብቻ ግዴታ እዛ ሌላ ሰው ለመቅጠርም አያስፈልግም። ጥበቃዎች አሉ በየቦታው መጋዘኑን የሚጠብቃል። ይቅር እንትን እዛው በረንዳዬም አለ። መኖሪያ ቤት ድብቅ ነው። የመኖሪያ ቤት በቃዬ ድብቅ ነው። ያው አለ እኔ በእኔ ነው እንጂ ሌላ ሰው እንዳለ ጥበቃ እንዳለ ያው እና በዚህ በራሳችሁም ሀብት ካላችሁ እኮ መሳሪያ በመንግስት አስመዝግባችሁ መያዝ ያው እኛ ገና ወደ ሀብት ያንባንስ እኮ አይ እንትኑን ነው የምላችሁ። ብዙ የሚያስጨንቅ ነገር አይደለም። ሁሉን ነገር ያው ገብታችሁ ታይሉ እንጂ ከብዳር አሁን ብዙ ነገሮች ፕሮሰስ አበዛባችሁ ከብች ግን ከብዳችሁ ስትገቡ ነው ጥሩ። ቀለል አድርጋችሁ ስትገቡት ከባድ ለእናንተ ከባድ ሊሆን ይችላል እና ያው ይሄ ነው ስራው ከሰራችሁ ቀለል ያው እናንተ ከማክበድ የለባችሁም ግን ቢከብዳችሁ መስራት ያው ልጆችን ጥናት አጥንቶ የሚያስፈልገውን ሻይፓቸውን አይቶ ምናምን ለማቅረብ ምን ያህል ጊዜ ይፈጃል? ቢያንስ አሁን አንድ ሰው ምናምን
ዋናው እሱ ነው። ይሄ ምንም ልንገርህና ነው መሸጡ የሚቀል ይመስለኛል። ያው ትንሽ ያቺን መሸወጃዋን ቀላል ናት። ያው እንደዚህ ብለህ ቀላል ሳትሆን በጣም በምክንያት አድርገን አሳው ምን ብለን ስለ ነው ያንን የሆነ ግን ልጆችን ብዙ አንድ ልጅ ብቻ አይደለም ህፃናትም ከአዋቂም እኮ ነው። አሁን ከአዋቂም ይፈለጋል ብቻ ህፃናት ብቻ አይደለም። ህፃናት ለምንድን ነው ትኩረት የሚደረግባቸው? ህፃናቶች ከሱስ ነፃ ናቸው። በጣም የሚፈልግ እነሱ በጣም ከምንም በላይ የሚፈለገው ከመጠጥ ከምንም በቃ ሁሉ ነገር ንጹህ ናቸው። ንጹህ ከህፃናት በጣም ትኩረት የሚደረገው ዋናው ነገር ይሄ ነው። ንጹህ ስለሆነ ንጹህ ናቸው። ከምንም አይጎዳም። የተጎዳ አይደለም። በመጠጥ የሚሆን በምንም ሲቀረው በምንም የተጎዳ አይደለም። ንጹህ ነው። ስለዚህ እነሱ ላይ ትኩረት እናደርጋለን። ግን በእነሱ ብቻ ሳይሆን ያዋቂም ያስፈልጋል። በእነሱም እንሰራለን። በእነዚህም እየሰራን ያለን ይሄ ነው። አቶ በቀለ አንድ ሁለት ነገሮችን ብሎን ነበርና ያው ከህፃናቶቹም ከአዋቂዎቹም ምንም የሚባክን የሰውነት ክፍል አይኖርም ማለት ያው እስከ አይን ድረስ ይፈለጋል። ያው የህፃናቶቹ በተለይ አይናቸው ገናም ስለሆነ በዋነኝነት አይናቸውም ከልብና ከኩላሊቱ ውጪ አይናቸውንም ጭምር እንወስዳለን አለና ያው የሰውነት ክፍል ላይ የሚባክን ነገር የለም፣ ሁሉ ነገር ወርቅ ነው እያለ ነበር። ይሄ ነገር አሁን እኛ አይን እንዴት ሆኖ አናቅም፣ እንደዚህ አይነት ነገር አናቅምና እኛ ልብና ኩላሊቱ ላይ ነበር የምናውቀው። የሚባክን ነገር የለም ሲባል ግልጽ አድርግልን እስቲ አንተ። የሚባክን ነገር የለም ማለት ምን መሰለህ? አይን ከፈለግና አይን እንወስዳለን። ለሚፈልገው አካል አይን እፈልጋለሁ ካለ አይን እናቀርባለን። ገብቶሃል አይደል? ኩላሊት ከተባለ ልብም ለሚያስፈልገው ልብ፣ እነዚህ ነገሮችን እንጠቀማለን። ከፈለግንም አሁን ሰውየው ተመርምሮ ከዋቂ ከወሰድ ነው እሱ ማያስፈልግ ከሆነ በጤንነት እክል ካለው እሱን ደግሞ አላደል የጉልበት እንትንም ምንልከዋለን ወደ ውጭ፣ እሱን ምንልካለን። በብዙ ነገሮች ነው የምንጠቀመው ነገር። ይሄ ሰውዬ ሙሉ ራሱን ሙሉ አካሉንም ተፈለግን ምንልከው። ኦኬ ዝውውር ይካሄድበታል። ዝውውር እናደርጋለን። ይሰራል። ከዛ ይሰራል እና በብዙ ነገሮች ነው ስራው። የኛ ላይ የቀረበ አይሰራም የሚባል ነገር የለም። ሁሉ ነገር ይሰራል። ያው ስለ ስራው ሂደቶች ነግረከናል። ያው አቶ በቀለም ሞቱማ ነው የሚመለምለው እና ስለ ስራው ሂደት ያስረዳቸዋል። ከዛ የምልመላ ሁኔታዎችን ቅድመ ሁኔታዎችን ያቀርብላቸዋል ስላለን የምልመላው ቅድመ ሁኔታ ያው ስለ ስራው አስረድተከናል። ምልመላው ምንድን ነው? አሁን እኛ ማድረግ ያለብን ነገር ያው እሱም ጓደኛዬ ነው እሱም ጓደኛዬ ስለሆነ ምልመላው ምንድን ነው እኛ ማድረግ ያለብን? ምልመላው ምን ያለ መስልሽ? ቆይ እስኪ ይመጣልና ቆንደውለት ሄሎ፣ እስኪ አንዱን ይዘና እስኪ ፈጠን በል ፈጠን። እሺ ፈጠን። አሁን ወደው የለታለ ይመጣል። ያው እሱን ታስወግዳላችሁ። ሰዋላ በቃ ሰች እንግዲህ ታዩታላችሁ ማስወገድ እንዴት እንደሆነ። ያው ስራችን እንድናምናችሁ አሜኔታ እንዲኖረን ማስወግዳችሁ እናያችሁ። ማስወገድ ማለት ነው አሁን ከመለመል ነው አንድ ልጅ አለ። ከመለመልናቸው ውስጥ አንድ ልጅ አለ። እሱ ይመጣል ከኛ ጋር እምነት እንዲኖረን እሱን አስወግዶልን ስራውን በቃ እምነት ኖሮን እንቀጥላለን ማለት በጋራ ነው። በምንድን ነው የሚወገደው? አወራችሁ እኮ ሙሉ ነገር ከሆነ ገባችሁ። ልጅ የሚፈለገውን ነገር እናወጣለን አሉ የሚያስወግድ እሱን ታያላችሁ። በኋላ እናንተ ያለሽ የሚወገድበትን ዘዴ አብረን እያያችሁ ታስወግዳላችሁ። እኛ የመጀመሪያ ነው እንጂ እኮ አብረናችሁ ሁሌ አንሰራ። ይህን አሁን ለአሁን ነው እምነቱም እንዲኖረን
አንደኛ ስራውን እንዲህ ከሄዱ እንደዚህ በቃል ነው ያላስረዳኋቸው። አሁን በተግባር በቲዎሪው ተግባር አድርገን ታውቃላችሁ። ከዛ ስራው እንደዚህ ነው ይቀጥላል። ገባ እሺ ይሄ ኦኬ እዚህ ጀመረ። ኦኬ እሱን ነው የምንመታው። አዎ ከዛ ላይ እምነት ምንድን ነው? ተማምነን ስራችን እንቀጥላለን ማለት ነው። አሁን ምን አደረገ? አሁን ይሄኛው ልጅ ምን አደረገ? የስራችን አካሄድ ነው። ምንም እንትና ታዲያ አንድ ንጹህ ሰውን መግደል ይሄ ጤነኝነት ነው ብለህ ታስባለህ? የስራው አካል ነው የምትለው? እና ምን ስትሰሩ መጣችሁ? መጀመሪያ ልንሰራ የመጣ ነውንማ ልንሰራ ነው የመጣ ማለት አስወግደው እያልሆን ለምንድን ነው ማስወግደው? አንድ ጤነኛ ሰው እንዴት ነው ማስወግደው? ጤነኛማ ካልሆነ እኛ በሽተኛ ምን ይሰራልና? በሽተኛማ በሽተኛ ነው፣ እኛ ምን ይሰራልና? ታዲያ ጤናማን ሰው ለምን እንደምት እኛማ ልናስወግድ አይደለም የመጣን። እኛ የመጣ ነው ሰዎችን ልጆችን ለማቅረብ ነው። ማቅረብ? አዎ እኮ ስታቀርብ ምንድን ነው የምትሰራው? አይቀሪ ስራ እናንተ ነው የሚሆን። መጀመሪያ እኮ አስወግድ ይላል እንዴ? አስወጋጅ ሌላ ቲም አለ ምናምን ብለህን ነበር እኮ ይልና መጀመሪያ ውስጥ እዚህ ነው እኛ መተማመን የሚባለው። መጀመሪያ የጋራ ስምምነት አድርገናል። የጋራ ማስወገድ ስናደርግ አብረን አይን ባይ ከዛ በኋላ ነው አብረን ስራውን መንቀጥ እንጂማ የስራውን ከጀመራችሁ አሁን ይሄ መተማመኛውን ካገኘን በኋላ አስወጋጅ እነሱ ያስወግዱላችሁ። እናንተ ስራው ላይ ቢዝነሱ ላይ ነው። ግን አሁን ግን ግዴታ የማስወገድ ግዴታ አለ። ካላስወገዳችሁማ እንቺ ምን አስባችሁ ነው? አልፈለጋችሁትም ማለት ነው። አይ አሁን የስራ ፍላጎት የላችሁ ማለት ነው። የስራ ፍላጎት አለን፣ ግን መወገድ የሌለበትን ሰው እንዴት ነው የምናስወግደው ነው እያልን ነው ያለን። እንደ ነገር ነበር። እሺ ብለህ ተስማምተህ ይመጣል። ካሳስወግዳለህ አታስወግድ? አላስወግድ ከሆነ ካላስወገድህማ ልትወገድ ማን ነው የሚያስወግደኝ? እኔ ነኝ። ማስወገድ ማለት ቀላል ነገር አድርገህ ታወራለህ በአፍህ ስታወራ። እስከዛሬ እስቲ ስንት ሰው ያስወገድክ? ይሄን ብቻ መልስ። ምንድነው እኔ እየተፈጠረ ያለው? አስወግዳለሁ እኮ ጊዜ የለኝም አባ። እኔ ሌላም ቦታ ላይ በዚህ መሳሪያ አንተን ነው ማስወገድ። እኔ ጭራሽ አንተ መጀመሪያ ማለት ነው። ኧረ በእናትህ ወይኔ እሺ በቃ ግንባሩን ልበለው በትንለት ግንባሩ ሌላውን አስወግድ ያለው እዶነሰ እጅ ምን እንደዚህ ጻፍ ነገ እጂ ይለቀቀኝ ያለው ማለት ያለው ክሩን እንገራ እንደያዘ ይዘዋቸው ወጡ እነዛ እጂ አይፈሽ እሺ ውጭ ያለውን ነገር እንተማሩ ተቁጣ ያሉ ውጭ ያሉትን ነገር ነው እንዳለ ያዙ ሁሉ ጭራሽ ወይኔ ያዘና ዝጋ የምን አባ አሸናፊ ነው? የምን አባ አሸናፊ ነው? ይሄ ግንባሩን ባለው በሰጠ መሳሪያ ግንባሩን ባለው። እሺ አንተ ነው ወቅድ ታስወግደኝ እኔ ልታስወግድ አላወቅም። ምን አባንም አላወቅም። ገድ ቀላል ነው አላልከስ? ባዶ ከፉት ጫውቼብሃለሁ። በኋላ ግን ውጭ ስትወጡ ግን ምንም አታመጣም እኮ ባዶ ከፉ ነው። ምኑ ነው ባዶ ቀፉ? ምኑ ነው ባዶ ቀፉ? ምን ያገር ነው ባዶ ቀፉ? ጭራሽ ባዶ ነው አባቴ። መሳሪያው ነው ባዶ ነው። ምንም አታመጣም።
ኦኬ ባንቱን ነው አላስወጣታል አስወጥቼ ነው አባቴ አለማወቅህ ነው ምንድነው አለማወቅ ይልቅ ተሮ ብለህ ቦታ ነው ያዘ የምን ቦታ ነው አይ መሳሪያ ቦታን ብትይዝ ይሻላል የምን አባ ቦታ አስወግዳለሁ ስላስወግዳለሁ ሰርቼልሃለሁ ምንም ጠርጥሬ ነው አባቴ ጠርጥሬ ነው ምንድነው በጣም ጠርጥሬያችሁ ነው ባዶን አውልቄ ሰጥኩት ባዶን አዎ ሁኔታችሁ አልተመቸኝም ሁኔታችን አልተመቸህም አይ ቀድሜ ብዙ ነገር አውቃለሁ አንተ ቤት አሁን ጥይት የሌለው መሳሪያ ሰተሙታል አዎ አሁን አንገተን ሰብሮለት እናገራለን በል ወይኔ ሰሩልኝ ዛሬ እሺ አሁን ምንድን ነው ኧረ በቃሽ ወይኔ ደግሞ ኧረ በእናትህ ኧረ ልቤ እሺ